ከሰሞኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ አቅንተው ነበር። አዲስ አበባ በቆዩበት ወቅትም ከተለያዩ አካላት ጋር ተወያይተው ተመልሰዋል። ከሁሉም ንግግሮችና ውይይቶች የህዝብን ቀልብ የሳበው ግን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አደረጉት የተባለው ውይይት ነበር። ግልጽ ባለ መልኩ ዝርዝር ውይይታቸው ይፋ ባይሆንም አንዳንድ መረጃዎች ግን ሾልከው መውጣታቸው አልቀረም። የጠቅላይ ሚኒስትሩና የጄኔራሉ ውይይት የብዙዎችን ቀልብ የሳበው ህወሓትም ሆነ ጊዜያዊ አስተዳደሩ እርስ በእርስ ከሚያደርጉት ሽኩቻና ጣት መቀሳሰር ባለፈ የፌዴራሉ መንግስትን ለተለያዩ ጉዳዮች ተወቃሽ ማድረግ በጀመሩበትና የሁለት ዓመቱ ጦርነት ጠባሳ ገና ሳይለቅ ሌላ የጦርነት ጉሰማ ላይ በተገባበት ወቅት መደረጉ ነው። የአንድ ሀገር ሰዎች እስከማይመስሉ ድረስ የሁለቱ አካላት ማለትም የፌዴራል መንግስቱና ትግራይ ውስጥ ያሉ ኃይላት በቀጥታ መነጋገር ከቅርብ ጊዜያት ወዲህ እንደ አብይ ክስተትና ተአምር እየታየ መጥቷል። ሾልከው የወጡትንና የተለያዩ የማህበራዊ ሚዲያ ገጾች እያነሷቸው ያሉ ነገሮችን በጥልቀት ለማየት እንሞክራለን። አብራችሁን ቆዩ። የህወሓት ስም እምብዛም አልተነሳበትም በተባለው የጠቅላይ ሚኒስትሩና የጄኔራሉ ውይይት ላይ ምርጫን ጨምሮ ሌሎች ዋና ዋና ጉዳዮች ተነስተውበታል። በተነሱት ጉዳዮች ላይ ከመወያየት ባለፈ ከሞላ ጎደል መግባባት ላይ መደረሱም ነው ሚዲያዎች እየዘገቡ የሚገኙት። የአሁኑን የፌዴራል መንግስቱንና የጊዜያዊ አስተዳደሩን ግንኙነት ቀድሞ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ከተደረጉ ውይይቶች ጋር የሚያመሳስላቸው ነገር እንዳለ እየተዘገበ ይገኛል። አቶ ጌታቸው ረዳ ከህወሓት በኩል መገለልና እንደ ባንዳ መታየታቸው ሲሰፋ ወገን መርጠው ራሳቸውን ወደ ፌዴራል መንግስቱ ማስጠጋታቸው አይዘነጋም። አሁንም በቅርብ ጊዜያት እንዳየነው የጊዜያዊ አስተዳደሩና ህወሓት ጥሩ ግንኙነት ላይ አይገኙም። ከሰሞኑም የትግራይ ሰራዊት አንዱ ክንፍ በመቀሌ አንዳንድ የጊዜያዊ አስተዳደሩ ቢሮዎችንና የዲደብሊው የሬዲዮ ጣቢያዎችን በኃይል ከቦ እንደነበር የሚታወስ ነው። በጊዜው በተሰሩ ተከታታይ ዘገባዎችም ሁኔታዎቹን የዓይን እማኝ ሆነው ያስተዋሉ የአካባቢው ነዋሪዎች የተፈጠረው ክስተት ያኔ አቶ ጌታቸው ረዳ ከመቀሌ ሲወጡና መፈንቅለ መንግስት ሊፈጸም ታቅዷል ሲሉ የነበረውን ሁናቴ የመሰለ ነው ብለው ነበር። በህወሓት አመራሮችና በጊዜያዊ አስተዳደሩ አመራሮች መካከል እንዲሁም የጦሩንም ጥያቄ በማዳመጥ በተሰሩ መግባባቶች ውጥረቱ የረገበ ቢሆንም መጪው ወቅት ግን ለትግራይ ህዝብም ሆነ በትግራይ ውስጥ ለሚንቀሳቀሱ የፖለቲካ አካላት ጥሩ እንዳልሆነ ግልጽ አድርጎ ያለፈ ክስተት ነበር። ከነዚህ ሁሉ ውጥረቶች በኋላ ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ፊት ለፊት መታየታቸውና መወያየታቸው ደግሞ አንዳች የታቀደ ነገር እንዳለ ያሳበቀ ነው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንዲሁም ምክትላቸው አቶ አማኑኤል አሰፋም የተካተቱበት ልዑክ ወደ አዲስ አበባ አቅንቶ አንጻራዊ ድል አስመዝግቦ እንደተመለሰ እየተነገረለት ይገኛል። ልዑካቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ከፌዴራሉ ባለስልጣናት እንዲሁም ከተለያዩ የትግራይ ባለሀብቶች ጋር ተወያይተዋል። ከተወያዩባቸው ጉዳዮችም የትግራይ ክልል ጸጥታ እንዲሁም የበጀት ጉዳይ ሰፊውን ድርሻ ይይዛሉ ነው የተባለው። የተፈናቃዮችን መልሶ የማስፈርና የማቋቋም ጉዳይም አብሮ ተያይዞ የተነሳ ጉዳይ ነበር። በእነዚህ በተነሱት ጉዳዮች ላይም ከዶክተር አብይ ጋርም ሆነ ከፌዴራሉ ባለስልጣናት ጋር ስምምነት ላይ መድረሳቸው እየተነገረ ነው። የውይይቱ ውጤት ነው የተባለለት አንዱ ጉዳይም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኤፈርት ስር በሚተዳደሩ ኩባንያዎችና የባንክ ሂሳብ አካውንቶች ላይ የተጣለው እገዳ መነሳቱ ነው። ሪፖርተር ጋዜጣ እንዳስነበበው ከሆነ በ22 የኤፈርት ኩባንያዎች ላይ የተጣለው የባንክ ሂሳብ እገዳ እንዲነሳ ውሳኔ ተላልፏል። ከዚሁ ጉዳይ ጋር በተያያዘ ከሰሞኑ ህወሓት መግለጫ ማውጣቱ የሚታወስ ነው። በመግለጫው ላይም የፌዴራሉ መንግስት ወደ ትግራይ የሚደረጉ የበጀት ዝውውሮችን ማቋረጡንና ይህም የትግራይን ህዝብ ለመደቆስ የተደረገ እንደሆነ አንስተዋል። በበጀት መቋረጡ ብዙ ነገሮች እንደተስተጓጎሉ የሚያነሳው የህወሓት መግለጫ እገዳው የተነሳላቸው ኩባንያዎች ጉዳይንም ጠቃቅሶ አልፏል። በፌዴራሉ መንግስትና በጊዜያዊ አስተዳደሩ መካከል የተደረሰው መግባባት ከህወሓት በኩል በበጎ እንዳልታየም እየተነሳ ነው። ወትሮም የጊዜያዊ አስተዳደሩን አመራሮች በባንዳነት የሚከሰው ህወሓት አሁንም የጄኔራሉን የአዲስ አበባ ጉዞ የትግራይ ህዝብ ላይ እንደ መሸረብ እንደቆጠረው የተለያዩ ዘገባዎች ያመለክታሉ። በአዲስ አበባ በተደረገው ውይይት የህወሓት ጉዳይ እምብዛም አልተነሳም ቢባልም ተጠቃቅሶ ማለፉ ግን የማያጠራጥር ነው።
የብሔራዊ ምርጫ ቦርድ የህወሓትን ህጋዊ ሰውነት ማንሳቱንና የሰባተኛው ሀገራዊ ምርጫ ድምፅ መስጫ ቀን ይፋ መደረጉ የትግራይ ሁኔታና የምርጫ ተሳትፎ ምን ይሆናል የሚለውን ወደ አሳሳቢ ደረጃ ከቶታል። በጊዜው በትግራይ ክልል ምርጫ ለማድረግ አስቻይ ሁኔታ የለም ቢባልም በጌታቸው ረዳ የሚመራው ስምረት ፓርቲን ጨምሮ እንደ ባይቶና ያሉ የፖለቲካ ፓርቲዎች ለምርጫው እያሟሟቁ ይገኛሉ። ህወሓት ግን በተደጋጋሚ ህጋዊ ሰውነቴን መልሱልኝ በማለት ለምርጫ ቦርድና ለተለያዩ አካላት አቤት እያለ ይገኛል። ይህ ደግሞ የክልሉን የሰባተኛ ምርጫ ውስጥ የመካተት ጉዳይ ይበልጥ አስቸጋሪ የሚያደርገው ነው። ይህ የጠቅላይ ሚኒስተሩና የጄኔራሉ ውይይት ግን እምብዛም ተስፋ የተጣለበት አይደለም። ለዚህ ደግሞ ዋነኛ ምክንያቱ በትግራይ ላይ ጊዜያዊ አስተዳደሩ ከሚያሳርፈው ፖለቲካዊ ተጽዕኖ ይልቅ የህወሓት ተጽዕኖ መስፋቱና ጠቅላይ ሚኒስተሩ ከጊዜያዊ አስተዳደሩ ጋር ሳይሆን ከህወሓት ጋር እንደዚህ አይነት ጠቃሚ ውይይቶችና ንግግሮችን ማድረግ ይበልጥ አስፈላጊና አንገብጋቢ መሆኑ ነው። ምክንያቱም ህወሓት ትግራይ አሁን ባለችበት አለመረጋጋት ውስጥ እንድትቆይ ትልቁን ሚና እየተወጣ መሆኑም ስለሚነገር ነው። የፌዴራል መንግስቱ በትግራይ ክልል ዘላቂ ሰላም እንዲመጣ ከፈለገ ከዋናዎቹ ባለድርሻ አካላት ማለትም ከህወሓትና ከህወሓት አመራሮች ጋር ተቀራርቦ መስራት አለበት የሚሉ አስተያየት ሰጪዎችም አልጠፉም። ከሰባተኛው ብሔራዊ ምርጫ ጋር በተያያዘ አሁንም በክልሉ መሰራት ያለባቸው አበይት ጉዳዮች እንዳሉ ይነገራል። ሌተናንት ጄኔራል ታደሰ ወረደ ወደ አዲስ አበባ ካቀኑባቸው ጉዳዮች አንዱ የሀገራዊ ምክክሩን በተመለከተ ነበር። ከትግራይና ከአብዛኛው የአማራ ክልል ውጪ የአጀንዳ ማሰባሰብና የተሳታፊ ልየታ እንደጨረሰ የተናገረው የምክክር ኮሚሽኑ ከጊዜያዊ አስተዳደሩ ጋር በመነጋገር በትግራይ የአጀንዳ ማሰባሰብና የተሳታፊ ልየታን ለማካሄድ ስምምነት ላይ መደረሳቸውን ይፋ አውጥቷል። የአፈጻጸሙ ሁኔታ በግልጽ ባይነገርም ጄኔራሉ ጉዳይ ብለው ከመጡባቸው ጉዳዮች አንዱ መሆኑ ግን እርግጥ ነው እየተባለ ይገኛል። የህወሓትና የፌዴራል መንግስቱ መካረር ሌላ ሶስተኛ ወገንንም እያስገባ ነው በተባለበት በዚህ ሰዓት የጊዜያዊ አስተዳደሩ አመራሮች ለራሳቸውም ይፈራሉ። የኤርትራ መንግስት ከዶክተር ደብረጽዮን ጋር በተደጋጋሚ በመገናኘት ጽምዶ የተባለ ጥምረት ፈጥራለች እየተባለላት ነው። ምንም እንኳን ጽምዶ የህዝብ ለህዝብ የግንኙነት መንገድ ነው በማለት ቢያስተባብሉም ህወሓትም ሆነ ኤርትራ ግን አንዳች ነገር አቅደው እየተንቀሳቀሱ እንደሆነ ከተለያዩ ሚዲያዎች ዘገባ መረዳት እንችላለን። የፌዴራሉ መንግስትም ይህን ጥምረት በተደጋጋሚ ሲኮንንና ኤርትራንም ከሀገሬ ጉዳይ ውጪ በማለት ማሳሰቢያ ሲሰጥ እየተሰማ ነው። ህወሓትም በቅርቡ እያወጣቸው ባሉ መግለጫዎች ዓለም አቀፉ ማህበረሰብ ለትግራይ ጉዳዮች አፋጣኝ ትኩረት እንዲሰጥ የጠየቀ ሲሆን ከሁሉም የሚመለከታቸው አካላት ጋር እንዲገናኝና የኢኮኖሚ እንቅስቃሴዎች ወደ ነበረበት እንዲመለሱ እንዲሁም የፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ለማድረግ የሚደረጉ ጥረቶችም ተጠናክረው እንዲቀጥሉ አሳስቧል።